ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ፑቲን hints on ending Russian war in Ukraine, but why now ሲል የወጣውን መረጃ፣ ወዲያም የአሜሪካው ፕሬዚደንት ዶናልድ ትራምፕና የቻይናው ፕሬዚደንት ሺ ጂንፒንግ ለመወያየት በዝግጅት ላይ መሆናቸውን፣ እንዲሁም ትራምፕ to confront Xi over China's approach to war in Iran እባብ የልቡን አይቶ እግር ነሳው ይሉትን ያስታውሷል። ሰሜን ኮሪያ ደግሞ ምናልባት መሪዋ ኪም ጆንጉን ግድያ ቢፈጸምባቸው ስትል የአጸፋ ምላሿ ምንም ሳይሆን በቀጥታ በኒውክሌር ጦር መሳሪያ መሆኑን መግለጧን፣ እንዲሁም ከመካከለኛው ምስራቅ ቀጠና ምድር ምስቅልቅል የእሳት ጨቀጨቅና ፈራርጦ አልጠግ ካለው ቁስልም ባለፈ ሌሎች ያሞጠሞጡ ባጮች መኖራቸውን፣ ወዲህም ከመላው ዓለም ያገኘኋቸውን ወቅታዊና አዳዲስ መረጃዎችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የቀበጡለት ሞት አይገኝ የሚሉ አላበው። ቻይና አንደርሲ ኬብል ትሬት ሬይዝስ $10 trillion ፊርስ አስ ትራምፕ ዢ ቶክስ ሉም። ከሞታ አንበሳ በሕይወት ያለች ዝንብ ትበልጣለች ይሏል ነገር አጣፋጮቹና ሰንጣቂዎቹ። ከምድሪቱ ሦስቱ ልዕለ ኃያላን መንግሥታት ተብዮቹ ሁለቱ ቻይናና አሜሪካ ፕሬዚደንቶቻቸው በቅርቡ ፊት ለፊት ተገናኝተው ለመምከር መሰናዳታቸው ይነገራል። ይሁንና ግን ትራምፕ የሚሆኑ ደርባባው ሰው ሺ ጂንፒንግ የበጠበጡትና የቀመሙት መርዝ እንዳለም ይነገርባቸዋል። የቻይናው ፕሬዚደንት ሺ ጂንፒንግ ከትራምፕ ጋር ሲገናኙ በኢራን ስለተያዘው ጦርነት አጀንዳ ሊከፍቱ ማቀዳቸው ሲሰማ፣ የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ የያዙት አጀንዳ የታይዋንን ደሴት በተመለከተ ሆኗል ነው የሚባለው። ወዲህም ትራምፕ የቻይናው ፕሬዚደንት ሺ ጂንፒንግ በያዙት የኢራን ጦርነት አጀንዳና አቋማቸው ጉዳይ ክፉኛ ሊወረምቷቸውን መሰናዳታቸውን የወጣው መረጃ ያሳያል። ከነገ በስቲያ ረቡዕ በቤጂንግ ይጀመራል የተባለውን የአሜሪካና የቻይና መሪዎች ውይይት ግን የንግድ የኢራንና የታይዋን ደሴት ጉዳዮች አጀንዳቸው ይሆናሉ ነው የተባለው። የአሳሂ ሽንቡን ሰበር መረጃ ይላል ትራምፕ ኤንድ ቻይና ዢ set for talks spanning ኢራን ታይዋን ኒውክሌር ትሬድ ኤንድ አን ኤአይ ሲል ያሳያል። አርቲፊሻል ኢንቴሊጀንስ ስለማለት መሆኑን ነው። ቻይና ከእነዚህ አጀንዳዎች ባንዳቸውም ግንባሯ ይፈታል ተብሎ አይጠበቅም ይላሉ። በኢራንም ጉዳይ ቢሆን ቻይና ለገቢህ ተንገብገብናትና በጉሮሯ የተሰነቀረ ስለትና ከዚያም በላይ የሆነባትን የሆርሙዝን የውሃ መተላለፊያ ወሽመጥ መዘጋት ጉዳይ እንደ ቀደመው ዘመን በለሆሳስ አሊያም በለዘበ ስሜት የምታየው ጉዳዩ አይደለም ይሏታል። እንደው በደረቁ አማልክቱ ማይታረቁ የሚሉትን ሆኖባታል ይሏታል። የኃይል መሠረተ ልማት ዘርፏ ከኢራን በምታገኘው የነዳይ ዘይትና የጋዝ ምርት መቋረጥ የተነሳ ክም ልሽቅ ያለባትን ያህል ለዚያ መንስኤና የችግሩ ጠንሳሽ አሜሪካና ኢዝራኤልን ተጠያቂ ማድረጓ ሳይታለም የተፈታ ሆኗልም ይሏታል። ቻይና በቅርቡም የነዳይ ጫይ መርከቧን መመታቷን ልብ ይሏል። ማን ይምታት ማን ግን የታወቀ ወይም የተለየ ነገር የለም። ከዚያ ውጪ የቻይናው ፕሬዚደንት ሺ ጂንፒንግ በታይዋን ደሴት ጉዳይም የተነሳ የቂምና የበቀል ሰንኮፍ እያራዠና እየጠዘጠዛቸው ነው ከትራምፕ ጋር የሚገናኙት ይሏቸዋል። ትራምፕ እኒያን ሰው ቀርበው ታዲያ የታይዋንን ደሴት የቻይና አካል ናት ሊሏቸው ወይስ የታይዋን ደሴት ራሷን የቻለች አገር ናትና ካላዋ ላይ እጅህን አንሳ ሊሏቸው? አለበለዚያም ትራምፕ ቻይናን የአይቀጡ ቅጣት አለንጋቸውን እያሳዩ ሊያስፈራሯቸው ለማያውቁሽ ታጠኝ ይሏል አበው። አለያም አሁን በቻይና የሚሆን በሩሲያና በሰሜን ኮሪያ እይታ ከኢራን ጋር በግዙፍና ማባሪያ ያጣ በሚመስለው ጦርነት ውስጥ ያለችው አሜሪካ
ጉልበቷ ቢሉ ልቧና ወኔዋ ታይቶባታልና ከያኒው ዝንጀሮ ጠባቂ ላያድር ያመሻል፣ ዓይን የፈራሽ እንጂ ልብ ያስከጅሎሻል ሲል አይቶ ያሳየውን አድርጓታል ይሏታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህ ዛሬ በባተው የተያዘው ሳምንት ለ2 ቀናት ጉብኝት ወደ ቻይና ይጓዛሉ ተብሎ ይጠበቃል። በቻይናና በአሜሪካ መካከል ለሰሚው ግራን የሆኑ በጣም በርካታ ውል አልባ ቋጠሮች እንዳሉም ይታወቃል። ከላይ ከተጠቀሱት የወቅታዊው የኢራን ጦርነትና የታይዋን ደሴት የነጻነት ጉዳይ ውጪ ሁለቱ ሀገራት በኒውክሌር ጦር መሳሪያ በደቡብ ቻይና ባህር ጉዳይና በገቡበት የንግድ ጦርነት ጉዳይ ወዲያም ሌላው ቀርቶ በኮሮና ቫይረስ የምንጩና የመንስኤው ነገር ጉዳይ እንዲሁም በኡይገር የአናሳዎቹ ማኅበረሰብ ጉዳይና በሆንግ ኮንግ ጉዳይም ቢሆን ገና ያልፈቱትና ወይም ደግሞ ይብሱን እየቋጠሩ እያጠበቁ የሄዱት ቋጠሮቻቸው ይገዝፋሉ ይሏቸዋል። ትራምፕ እንደ አውሮፓኑ አቆጣጠር ከ2017 ወዲህ ለመጀመሪያ ጊዜ ነው ወደ ቻይና የሚጓዙት። ታዲያም ረቡዕ ከዚያ ገብተው ሐሙስና አርብን ከቻይናው ፕሬዚደንት ሺጂንፒንግ ጋር ይወያያሉ ነው የተባለው። ከሳሽ የተከሳሽን ልብ ቢያውቀው ኖሮ ከቤቱም አይወጣም ነበር ይሉትን ያስታውሷል። ከዚሁ ከታቀደው የትራምፕና የዢ ውይይት በፊት ግን በታይዋን ደሴት አንዳች ችግር ቢፈጠር ሲሉ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጽኑ ማስጠንቀቂያ ሰጥተዋል። የማንዘር ጎመንዘ ይሉትን አለያም ዥብ ለምን ቀን ቀን አይሄድም ቢሉት ሌሊት ሌሊት የሚሠራውን ስለሚያውቅ አለ ይሏል። ታዲያም አሉ ሩቢዮ ዛሬ ማለዳው ላይ ለጋዜጠኞች በሰጡት ማብራሪያ any destabilizing actions on Taiwan before a trip to China by President Donald Trump and called on Beijing also to raise pressure on Iran. ታዲያ ማስጠንቀቂያ መስጠቱ ስለምን አስፈለገ? በታይዋን ደሴት አንዲት የሚያተራምስ ተግባር ወይም ደግሞ ሰላም የሚነሳ ችግር ቢፈጠር ትራምፕ ወደ ቻይና ከያዙት የጉዞ ዕቅድ በፊት አንዳች ነገር ቢከሰት ያንን ቀና አርገን ያሉት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ። ወዲህ ግን ጉዳዩ አይደለም። ሰውየውን ያንን ያናገራቸው ለካን ነገሩ ወዲህ ነው። ትራምፕ በጠፍ ጨረቃ ብን ብለው ወደ ቻይና የሚጓዙት ለሌላ ለምንም አይደለም፣ ቻይና በኢራን ላይ ግፊቷን ታበረታ ዘንድ ነው። አሁን የኢራን ጉዳይ አይዋጥ አይተፋን ሆኖባቸዋል። ትራምፕ ሕዝባቸውንም ይሁን ከውጪ የኔቶን አጋር አባሮቻቸውን ሳያማክሩ መሰስ ብለው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ብቻ ዶልተው የገቡበት የኢራን ጦርነት እስከ አንገት የገቡበት የእሳት ባህር ዋና ሆኖባቸዋል። ጉዳዩ ማዕበል ሆኖባቸዋል። ታዲያ ምን ይሻላል ሲሉ ትራምፕ ግራና ቀኝም ብለው እኛኑ ደርባባውን ሰው የቻይናውን ፕሬዚደንት ሺጂንፒንግን ማማከሩ ሳይበጃ አይቀርም ያሉትን ሰንቀው ወደ ቤጂንግ ይጓዛሉ። ረቡዕ ይሄዳሉ። ሐሙስና አርብን እዚያው ዋላ ደር ብለው ይመክራሉ። ታዲያ ሩቢዮ ያወጡት ምስጢር ምንድን ነው? የለም ትራምፕ ቻይና በኢራን ላይ ግፊቷን ታበረታ ዘንድ ይጫኗቸዋል፣ ይወተውታሉ። ምን እንድታረግ ነው ኢራን? ትራምፕ ባሏት መሠረት ሰጥ ለጣ ቤት ለቤክ ብላ እጇን ሰጥታ እንድትንበረከክና እንድትብረከረክ የኒውክሌር ጦር መሳሪያ ፕሮግራሟን እንድትተው ዩራኒየም የማብላላት ሥራዋን እንድታቆም የሆርሙዝን የውሃ መተላለፊያ ወሽመጥ እንድትከፍት ኢራን እንዳላየ እንድታይ ከዚያም ውጪ የኒውክሌርና የባላስቲክ ሚሳይል ፕሮግራሞቿን በሙሉ እንድትተው አብላልታ ሰውረዋለች የተባለውንም ከ480 ኪሎ ግራም በላይ ዩራኒየም አሳልፋ ለአሜሪካ እንድትሰጥ ከዚያም ውጪ በኢራን ያለው መንግሥት የአያቶላዎቹ አገዛዝና አስተዳደር እንዲያከትም ይኸው ብላ በሯን ከፍታ ግቡት ሊሆን ያንን እንድታደርግ የቻይና ግፊት እንዲበረታባት ቻይና ያንን ትቀበል ይሆን? ዞር ይሉና ፕሬዚደንቱ ግን ምንድነው ያሉት? የለም ዢ በኢራን ጦርነት ጉዳይ የያዙትን አቋም ትራምፕ ሊፋለሟቸው ነው። በዚያ ጉዳይ ላይ ቻይና በኢራን ጦርነት ያላትን አቋም ትለሳለስ ታቆም ዘንድ ጨርሶ
ምክክርም ከኢራን ጋር እንዳይኖራት ለማድረግ ፕሬዚደንቱ ዶናልድ ጄ ትራምፕ ያንን ሁሉ ምክር ሰንቀዋል፣ ያንን ሁሉ ዱለት ይዘዋል ነው የተባለው። ይቀበሏቸው አይቀበሏቸው ግን የሚታወቅ ነገር የለም። መብላቷን አላወቀች፣ እጇን ታጠበች። ቻይናና አሜሪካ በነገር እንደተጋደዱና ሳይግባቡ ከቀሩ ደግሞ አሁን አበሳው ሌላ ነው። ትናንት ዛሬ አይደለም ይላል ከያኔው። ትናንት ዛሬ አይደለም፣ የዛሬ ለብቻ ነው፣ የተለየ ነው። ሁለቱ መንግስታት ሳይግባቡ በነገር እንደተጋደዱና እንደተፈነጃጀሩ የሚቀሩ ከሆነ ደግሞ የቻይና የበቀል አጻፋ ይከፋል ነው የሚባለው። ቻይና ለክፋትና ለበቀል ካቆተመው ልቧ አንጻር ከወሰነች የተቀናጀ ጥቃቷ ለአሜሪካ የህልውና መሠረቶች፣ የኢንተርኔት፣ የባንክ፣ የኃይል ግብይቶችና የወታደራዊ መገናኛ መስመሮችን በቅጽበት ልታናጋና ልታናውጻቸው ትችላለች የሚል መረጃ ወጥቷል። ቻይና በዚያ መልኩ አሜሪካን ተበቀለቻት ማለት ደግሞ አሜሪካን ከ10 ትሪሊዮን ዶላር በላይ ኪሳራ በየቀኑ ይደርስባታል ማለት ነው። በየቀኑ 10 ትሪሊዮን። ወዲህም ይላሉ የወታደራዊና የፖለቲካው ዘርፍ ተንታኞች ቻይና ኩድ ቾክ ታይዋን ዊዛውት ፋይሪንግ ኤ ሾት። ቻይና እንዲህ አሜሪካ የጠዋት ጣፋጭ ቁርስ ያህል የምታላምጣትን የታይዋንን ደሴት የነጻነት ጉዳይ ቻይና አንዲት የሰባራ ሽጉጥ ጥይት ሳትተኩስ ሁሉንም ነገር በእጇ ልታደርገው ትችላለች ሲሉ የወታደራዊና የፖለቲካው ዘርፍ ተንታኞች ይህንን ተናግረዋል። በዚህ ወቅት የአሜሪካ የምጣኔ ሀብት ቻይናን ከመሳሰሉት ባላንጦቿ ከፍተኛ ስጋት ተጋርጦበታል ወይም ተደቅኖበታል ነው የሚባለው። ቻይና በቀጥታ ከባህር ጥልቅ ስፍራ የተዘረጉ የኢንተርኔት ገመዶችን እሳት እንደገባው የሸረሪት ድር አመድ ካደረገችው አበቃ፣ የአሜሪካ ከርካሪ ሳይከካ ተቦካን ይሆንና ያርፋል ሲሉ የቀድሞው የአሜሪካው የደህንነት ተቋም ኃላፊ በጽኑ አስጠንቅቀዋል። ሥራ ለሰሪው እሾህ ላጣሪ ይሏል አበው። አሊያማ ትሩጥ አንጋጥ ለተቀማጭ ሰማይ ቅርቡ ነው፣ ወይም ደግሞ አፍ ያለው ጤፍ ይቆላልን ያስታውሷል። እነዚያ አሁን በቻይና የተራቀቀ ስሌት ቢወድሙስ የሚባልላቸው የኢንተርኔት ገመዶች በየዕለቱ የ10 ትሪሊዮን ዶላር የገንዘብ ዝውውር የሚንቀሳቀስባቸው ከሳምባም ከጉበትም ከሰው ልጆች የመግባቢያ ቋንቋም በላይ ግዝፈት እንዳላቸው ይነገርላቸዋል። These cables carry 99% of global data and support up to $10 trillion in daily financial transactions. የባሳለና ሀገርህን አትልቀቅ፣ ሞት የማላይበት ሀገር ብለው ሲጓዙ ጭራሹን ሞቶ የማይቀበሩበት ሀገር ደረሱ ይሏል ኢትዮጵያውያኑ አበው ውስጥ ወይራቸውን በተገቢው ሲያሳዩ። አሜሪካ በኢራን በገባችበት ከባድ ጦርነት የዓለምን የምጣኔ ሀብት ከነዳይ ዘይት መቋረጥና የዋጋ ንረት ዓለም መውጫ ቀዳዳታ ስትንደፋደፍ፣ አሁን ደግሞ ቻይና ከባህር ጥልቅ ስፍራ የተዘረጉ ገመዶችን ካወደመቻቸው ዓለም ሌላም ሳይሆን የመስሚያም የማያም ዓይንና ጆሮ ወዲያም እግርና እጁን አጥቶ ዋይታና ሐዘን ውስጥ ያለን ሰው መሆኗን ሲሉ ያሳዩትና ያመሳሰሉት አሊያም ያነጻጸሩት ሕልቆ መሳፍርት የላቸውም። የድመት ዕውር ይሉትን ያስታውሷል። ትራምፕ ወደ ቻይና ባይበሩ ነበር የሚያጠያይቀው። ቻይና ይሄ ሁሉ በእጇም እንዳለ ነው የቀድሞው የአሜሪካው የደህንነት ኃላፊው አንድሩ ባድጋር የገለጡት። ሐሳብ ያጋሩትና ያስጠነቀቁትም ሰውየው በዚያ ልክና በዚያ መልኩ ነው። ዛሬ በቻይናና በአሜሪካ መካከል ለቀረበው የጦርነት እሳት ቋያና ቤንዚን ተደርጋ የምትተረጎመው የታይዋን ደሴት እስከ 30 የሚደርሱ ከባህር ጥልቅ ስፍራ የተዘረጉ ግዙፍ የኢንተርኔት መረቦች የሚያልፉባት ደሴት ናት። አሜሪካ በጤናዋ አልተንዘረዘረችም። የታይዋንን ደሴት የሙጥኝ ብላ ከአንበሳ መንጋጋ እንደገባ ሥጋ የምትከረችምና የምትዘጋት ለዚህ ነው እንዴ ታዲያ ሲሉ ዛሬም የስላክ ከንፈራቸውን ሸርመም አድርገው ኡኡት ያሉት ብዙ ናቸው። እንደውም በአንድ ወቅት በዚያ ሲተላለፍ የነበረ የቻይና ግዙፍ መርከብ አንድ የኢንተርኔት ገመድ በጥሶ ለወራት የዘለቀ የግንኙነት ሂደት መቋረጡን ዓለም አትዘነጋውም የሚል መረጃ ወጥቷል። የአውሮፓው ከፍተኛ ዲፕሎማትን በበኩላቸው ይህንን ሲሉ ማስጠንቀቃቸውን የተሰማው ዛሬ ኢንተርናሽናል አንደርዋተር ኬብል አታክስ ባይ ሩሲያ ኤንድ ቻይና አት ኖ ሜር ኮኢንሲደንስ ነው ያሉት።
America depends on the fragile nervous system of subsea cables for modern life. በመስተዋት ቤት የሚኖር ሰው በሰው ላይ ድንጋይ አይወረውርም ይሉትን ያስታውሷል። አሜሪካ በዘመናዊውና በስልጣኔው የከፍታ ኑሮዋ ሕይወትን ለማቅለል ከራሷ ባለፈም የዓለምን ግንኙነትን ለማቅለልና ለማጥበብ ስትል የተጠበበችባቸው አሊያም የፈለሰፈቻቸው የግንኙነት መረቦቿ በአፍታ ቅጽበት በዚያው ልክ የጥፋት ስሌት በቀመሩና ባሰሉት ሩሲያና ቻይና እንደ ሸረሪት ድር ብንንትን ሊል ይችላል። አሊያም እሳት የገባው ጥቀርሻ ይሄ ነው ሲሉ የሚያሳዩት ብዙዎች ናቸው። The asymmetric threat China and Russia are devoting far more resources to attacking undersea infrastructure than the United States of America or its allies are to defending it. እንዴት አርገው ነው አሜሪካና አጋር አባሮቿ የሩሲያና የቻይናን ስሌትና ስልት ቀመራቸውን የሚያመክኑት አሊያም ከንቱ የሚያስቀሩት በምን መልኩ ነው? በፍጹም አይችሉም ነው የተባለው። ባለፈው ሚያዝያ ወር በቻይና የተፈጥሮ ሀብት ሚኒስቴር ከፍተኛ ሹም በሰጡት ማብራሪያ ቻይና እጅግ በዘመን ስሌት የተጠበበችበትና ያወጣችው አንድ መሳሪያዋ ይኸው ኤሌክትሮሃይድሮስቴት አክቹዌተር ይሉት ጉድ ከባህሩ የውሃ ጥልቅ ስፍራ ከ3500 ሜትር በታች ዘግጦና ገብቶ 3500 ሜትር ማለት 3 ኪሎ ሜትር ተኩል ማለት ነው። 3 ኪሎ ሜትር ተኩልን ለማስላት የትኛውም ሰው አይገደው። ምን ያህል ጥልቅ ከባህሩ ስፍራ የባህርስ ጥልቀት ይሄንን ያህል የሚጠልቅ ነው ወይ? ምን አይነት የውቅያኖስ የውሃ አካል ቢሆን ከ3500 ሜትር ወይም ከ3 ኪሎ ሜትር ተግማሽ በላይ ይጠልቃል? ሌላ ጥያቄ ነው። ሌላ ዕውቀትም ነው። ይሄንን ያህል የውሃ አካላት ጥልቅ ስፍራ አላቸው ወይ? የባህር ሰርጓጁ የጦር መርከቦች እኮ በዚያ እየገቡ ከአሳና የአሳ ነባሪ ዝርያዎች ጋር ሁሉ ተዋደውና ተዛምደው ለዓመታት የሚከርሙትና የሚዘልቁት በዚያ ስፍራ ነው። እነዚያ የኢንተርኔት ገመዶችም ቢሆን የተዘረጉት በዚያ ጥልቅ ስፍራ ማንም እንዳያቸው፣ ማንም እንዳይነካቸው ያ ታቅዶ አይደለም ወይ ሲሉ ለነገሩ ክብደትም ቅለትም እየሰጡ አስተያየታቸውን የሚያሰፍሩት ብዙዎች ናቸው። እነዚያ የኢንተርኔት መገናኛ ገመዶች በባህር ሰርጓጅ መርከቦች የተዘረጉት የኢንተርኔት መረቦችን በጣጥሶም ብቻ አይደለም፣ ድራሻቸውን አጥፍቶ የሚገላግል መሳሪያ በስኬት መሞከሯን እኛ የተፈጥሮ ሀብት ሚኒስቴር መስሪያ ቤቱ ባለስልጣን ዛሬ አስታውቀዋል። ትራምፕ ያንን የሰማው ጆሮአቸው ምኑን ያስተኛቸዋል? ፈጥነው ከቻይና ጋር መምከሩን ምርጫቸው ይሆን ዘንድ አስገድዷቸዋል ሲሉ የተሳለቁባቸውም ብዙዎች ናቸው። ያዢ ሲይዘው ብረት ይቀልጣል ይሉትን ያስታውሳል። የዚህ አይነቱ ከባህር ጥልቅ ስፍራ የተዘረጉ ገመዶችን የማውደም ተልእኮ ደግሞ በአንድ ስፍራ ብቻ የተወሰነ ሳይሆን አውሮፓውያኑንም የመቀመጫ ላይ ቁስል ሆኖባቸዋል። ምርቅና ፍትፍት ይሉትን በይፋ ከሚታወጁ ጦርነቶች ሁሉ አስከፊና አቻም አምሳያም የሌለው ነው የሚባልለት ይኸው በባህር ጥልቅ ስፍራ ወይም በየትኛውም የውሃ አካል ወይም በእነዚያ ግዙፎቹ ውቅያኖስና የባህር ጥልቅ ስፍራዎች የተዘረጉ የዚህ አይነት ዓለም አቀፍ ገመዶችን በማውደም ከየትኛውም በአዋጅ ከተነገረ ጦርነት በላይ ነው ይላል። This is hybrid warfare in its purest form, designed to weaken the adversary below the threshold of declared war. Cables give Beijing and Moscow the ability to inflict devastating economic chaos almost at will. This gives both nations tremendous strategic leverage over the United States of America. ይላል በልጁ ባጣሽ በእንግዲህ ልጁ። አሜሪካ በጦር መሳሪያ ዘመናዊነትና በጦር መሳሪያ ግዝፈቷ በአንድ ወቅት ፕሬዚደንቷ ዶናልድ ትራምፕ ምንድን ያሉት? አሜሪካ እኮ እንንገራችሁ ከፈለጋችሁ 150 ጊዜ ዓለምን ውድም አድርጎ ማጥፋት የሚችል የጦር መሳሪያ አላት። ይህንን እኮ ሰርታ ተቀምጣለች ነው ያሉት። ትራምፕን ያንን ያናገራቸው ውሃን ምን ያስጮኸዋል ቢባል ድንጋይ ምን አናገራቸው? ያንን ማናውሩ ብሎ ያዛቸው ሲባል ደግሞ የለም። ትራምፕን ያንን ሚስጥር ያስወጣቸውማ የሩሲያው ፕሬዚደንት ቭላዲሚር ፑቲን በአንድ ወቅት አቻም አምሳያም የለውም ያሉለትንና የውጤት ርቀቱ በኪሎ ሜትርም በምንም ገደብ የለውም ያሉለትን የቡሬቬስትኒክ የኒውክሌር ክሩይዝ ሚሳይል ሙከራ ማድረጋቸውንና ዓለም በቃ ታለቀ፣ ከዚህ በኋላ እጇን አጣጥፋ አልያም እጇን ለኛ ሰጥታ ትቀመጥ፣
ሲሉ መግለጫ መስጠታቸውን ተከትሎ ነው። እንዳማህ ጥራው እንዳይበላህ ግፋው አለያም አጎንብሶ በላን ተኝተህ ቀላውጠው ይሉትን ያስታውሷል። ይሄ ነው ጉዳዩ። እንዲህ አይደለም። ሩሲያ ከዚያም ወዲህ ምን አወጣች? በአርክቲክ ቀጠና ያጠመድኩት አለች። ከ15,000 ኪሎ ሜትር በላይ የሚምዘገዘገውና በቅጽበት ከድምፅ ፍጥነት በ22 እጥፍ የሚምዘገዘገውን ከ500 ቶን በላይ ክብደት ያለው ምድር ላይ ሲያርፍ የሙቀቱ መጠን ከ180 ሚሊዮን ዲግሪ ሴንቲግሬድ በላይ የሆነውን ሌላና ቻም አምሳያም የሌለውን ግዙፉን የዓለምን የኒውክሌር ጦር መሳሪያ ሰርቻለሁ አለች። ምድርን የሞላት አውዳሚና አጥፊ የጦር መሳሪያ ብቻ ነው፣ አሲድና መርዝ። ይህን ያሰኛል። ይህንን አሉ። ቻይናም ብትሆን በኒውክሌር ጦር መሳሪያዋ ዙሪያ እያስፋፋችና እያጠናከረች ነው። አሜሪካ በዚች ምድር ላይ የምትፈራው እንደ ቻይና የለም ነው የሚባለው። ቻይና በጦር ኃይሏ ጉዳይ ሲነገር እንደ ዘመሚት የሚርመሰመስ የእግረኛ ኃይል ነው ያላት። የአየር ኃይሏ፣ የባህር ኃይሏ ከሚነገረው ከሚታሰበው በላይ ግዙፍ ነው፣ እጅግ አስፈሪ። ከዚያም ውጭ ቻይና የጦር መሳሪያ ዘርፏ በሱፐርሶኒክና በሃይፐርሶኒክ እንዲሁም በክሩይዝ ሚሳይል በእነዚያ መሳሪያዎቿ ዙሪያ ወዲያም በኒውክሌር ጦር መሳሪያዋ ጉዳይ የተቀናጀና የተጠናከረ ዘመናዊነትና ረቂቅነትን አላብሳቸዋለች ነው የሚባለው። ታዲያ አሜሪካ ማንንም አልፈራም ብትልም የቻይና ጉዳይ ግን ያስፈራታል። ዛሬ ደግሞ የሩሲያም ጉዳይ የማይቆረጠም የብረት አልወሎ ይሉትን ሆኖባታል። ፑቲን ያሉት ይሁንታን እያገኘ ነው። በዩክሬንም ጉዳይ በቅርቡ ፑቲን ባከበሩት የ81ኛ ዓመታቸው የናዚ ጀርመን የሁለተኛ ዓለም ጦርነት የድል በዓላቸው ላይ ለ3 ቀናት የተኩስ አቁም ስምምነት አውጃለሁ አሉ በተናጠል። የአሜሪካው ፕሬዚደንት ቀጠል አደረጉና እኛም ወደናል ይሁን ብለናል ይሁን አሉ። ዩክሬን ዛሬ ያሻትን ያህል በሩሲያ መዶሻ ስትወገር ብትውል ብታድር ትራምፕ ምን ተዳቸው? አላየሁም አልሰማሁም ምን የመረጡ ይመስላሉ ይሏቸዋል። ሆዲ አባውን ብቅል ያወጣዋል። ታዲያ በዚያች በታይዋን ደሴት ጉዳይ አሁን ለንግግርም ለድርድርም አሊያም ለመጨረሻም ቁርሾ ሐሙስና አርብ ሊገናኙ ይጠበቃል የሚባልላቸው ዢና ትራምፕ ምን ይነጋገሩ ይሆን አናውቅም። ግን ቤጂንግና ሞስኮው ለአሜሪካ ውድቀት ይህንን ስለውላታል። ይህንን አሳይላ ሰው ድንጋይ አዘጋጅተውላታል እያንሸራተተ ረብ የሚያደርጋትን። The Taiwan Strait is also a crucial artery for the artificial intelligence revolution's most essential resources. ያች የታይዋን ደሴት ሚጢጥዬ ናት ቢባልላትም ከውሃዋ ከርስ ከደሴቲቱ ከርስ ጥልቅ ስፍራ ግን እጅግ ድንቅና ብርቅ የተባሉ የማዕድን ሀብታትን የታደለች ናት ይሏታል። በዚያም አሜሪካም ጮልቃ አይታለች። ቻይናም የራሴ ስትል አገባሻለሁ ያለው ሁሉ ላያገባሽ ከባልሽ ወደ አትባባሽ አርፈሽ ተቀመጭ ስትል የታይዋንን ደሴት ሊውጣት እንዳሰፈሰፈ ዘንዶ ተመስላ ቆማለች። ክብብ አርጋ የታይዋን ደሴት ጭጭ ምጭጭ ነው የምትለው። በዚሁ ሁሉ ጉዳይ ለመምከር አሜሪካና ቻይና ፕሬዚደንቶቻቸው ረቡዕ በቻይና ቤጂንግ ተገናኝተው ሐሙስና አርብን ይዶልታሉ ነው የተባለው። ምን እንደሚመክሩ ምን እንደሚወስኑ ጊዜውን እንጠብቃለን። ቻይና የታይዋንን ደሴት ሉዓላዊ ግዛቱ አድርጋ ስትቆጥራት፣ አሜሪካ በበኩሏ የቅምጧን ያህል ደሴቲቱን እየከበበች የጦር መሳሪያ ድጋፍም ስጦታም ታደርግላታለች ይሏታል። ታዲያ አሁን ይህንን ሁሉ የተገነዘቡት ዶናልድ ትራምፕ ፈቱትም አልፈቱትም አሊያም ይብሱን ሸምቀቆውን አጠበቁትም በቀጥታ ከቻይና ጋር መወያየቱን ምርጫቸው ቢያደርጉ ካላነሳቸው በስተቀር ምን ሲበዛባቸው ጊዜውም ካረፈደባቸው እንጂ የገቡበትን አልተወጡት ገና ሌላ የእሳት ባህሯን ይጠብቃቸዋል ይሏቸዋል። የበላቸው ያገሳታል፣ በላይ በላዩ ያጎርሰዋታል ይሉትን መሆኑ ነው። ወዲህ ትራምፕ አፍንጫዋ ነው ብዬ በዓይኗ ጎረስኳት ይሉትን የሆነው ጉዳይ በኢራን፣ በአሜሪካ፣ በኢዝራኤል፣ በቻይና፣ በሩሲያ በኩል ትልቅ ቁርኝትን ፈጥሯል። የእሳት አበላው ሁሉንም አያይዟቸዋል ውስጥ ውስጡን። ኢራንን ሲሉ ቻይናና ሩሲያ አፍጥጠዋል። ኢዝራኤልና አሜሪካም በጦርነቱ ላይ ናቸው። ምን ሰላም ይጠበቃል? ይብስ ሌሎች ያሞጠሞጡ ባጮች እየፈራረጡ ሌሎቹን እንዳንበሳ ወጥመድ እየያዙ ካልከተቷቸው በስተቀር ሲሉ የሚሳለቁትም እንዲህ ዋዛ ቁጥር የላቸው።
ወዲህ ትራምፕ የኒውክሌር ጦር መሳሪያ ትጥቋን አምነው መቀበል ቀርቶ አስፈተዋለሁ የሚሉላት ሰሜን ኮሪያን በበኩሏ ከሩሲያና ከቻይና ጋር ካላት ብርቱና ጠንካራ ጥልቅ ትብብር አንጻር ሌላ የሳምባ ምች ሆናባቸዋለች የሚል መረጃ ወጥቷል። ፒዮንግያንግ መሪዋ እኒያጭሩና ፈርጣማው ሰው ኪም ጆንጉን በተቀነባበረ የግድያ ሴራ ከተገደሉባት እህል ውሃ የማያሰኝና አስቸኳይ የኒውክሌር ጦር መሳሪያ የበቀል ምላሽ ለመስጠት መሰናዳቷን አስታውቃለችና ትራምፕን ላትምራቸው ነው። ሀገሪቱ የሕገ መንግሥቷን አንቀጽ በማሻሻልና በማደስም የኒውክሌር ጦር መሳሪያ የበቀል ስሌቷን ይሁንታ መስጠቷን የተሰማው ግን ታዲያ ሰሜን ኮሪያ ካላጣችው ስጋት የመሪዋን መገደል በምን ቀመረችው? እውን ሰውየውስ ቢሆኑ በሥልጣናቸው ልጃቸውን የመተካታቸው ስሌትና ከእህታቸውም ጋር የገቡበትን ከቅሬታ ያለፈና ደም ያላበሰ እይታ ላስታወሰውና ላስተዋለው ሰው አንዳች ነገርና ሴራ እንደተጠነሰሰላቸው ገብቷቸው ይሆንን ሳይል አይቀርም። ያልጠረጠረ ተመነጠረ። አሜሪካና ኢዝራኤል ጣምራ ፈጥረው በኢራን በፈጸሙት ጥቃት የሰሩትን ወዲያም አሜሪካ በቬኔዙዌላ ገብታ የፈጸመችውን ያስተዋሉት የሰሜን ኮሪያው ባለሥልጣናት ነግበኔን አልያም ከጎረቤት የዘነበው ከሌላው ማካፋቱ አይቀርምና መንዥከው የዋጡት አስመስሏቸዋል ይሏል። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በበኩላቸው በሀገር ቤት ከሰሜን ኮሪያው መሪ ኪም ጆንጉን ተመሳሳይ የሚባልለትን አንድም የመፈንቅለ መንግሥት ሁለትም ደግሞ የግድያ ስሌት ተቀምሮላቸዋል የሚል መረጃ ወጥቶባቸዋል። ፑቲን ዛሬ በሰጡት ማብራሪያ ታዲያ ዩክሬን ዎር ኢዝ ካሚንግ ቱ አን ኤንድ ብለዋል ነው የተባለው። የዩክሬን ጦርነት ወደ ማብቃቱ ወይም ወደ መገባደዱ ተቃርቧል። ብዙውን መሬቷን በእጃቸው አስገቡ ይሆን ፑቲን? ወይስ እንደተባለው ከውስጥም ከውጭም የተሳለላቸው ሰይፍና የተሰላላቸው የግድያ ስሌት አሰጋቸው ይሆን? ታዲያ ፑቲን ቢሰጉ ስልጣኔን እለቃለሁ ያውላችሁ ሊሉ ይሆን? ወይስ ወዲህም ደግሞ የጤናቸው ጉዳይም እጅግ አሳሳቢ ሆኗል የሚል መረጃ ይወጣባቸዋል? እንደው ግን ምቀኛ አታሳጣኝ ይሉና በያዙት አቋማቸው ይቀጥሉ ይሆን? ጊዜ ቁም ነገራም ነው። ጊዜ ነው እንጂ ቁም ነገራም ባላባትነት አያኮራም ይላሉ ኢትዮጵያውያኑ። በቀጥታ ወደ መካከለኛው ምስራቅ ቀጠናና ወደ መጨረሻው ጉዳይ እናልፋለን። Iran claims new supreme leader Khamenei is fully healed from scratch behind the ear. ኢራን አዲሱ መንፈሳዊ መሪዋ አያቶላ ሞጅታባ ካሚኔይ ከደረሰባቸው ጥቂት ከጆሮአቸው በስተጀርባ ካለ ጭረት ቁስል ተርፈው አገግመው ተነስተዋል፣ ሙሉ በሙሉ ድነዋል፣ ተፈውሰዋል የሚል መረጃ አውጥታለች ኢራን። አያቶላ ሞጅታባ ካሚኔይ በመጀመሪያው ቀን የኢዝራኤልና የአሜሪካ የጣምራ ጦርነት በኢራን ላይ ሲታወጅ አባታቸውንና ሌሎች ቤተሰቦቻቸው ሲሰዉ እሳቸው የመመታታቸው ነገር ሲነገር እንደነበር አይዘነጋም። በጣም ለረጅምና ለተደጋጋሚ ጊዜ በወጡ የዓለም አቀፍ መረጃዎች አያቶላ ሞጅታባ ካሚኔይ በአባታቸው የተተኩት ሰው ዛሬ ድነዋል፣ ሙሉ በሙሉ ተፈውሰዋል የተባለላቸው ሰው ያልተባለባቸው ያልወጣባቸው መረጃ የለም። ትራምፕ ሳይሞት አይቀርም እኔ ምን አውቃለሁ አሉ። እንዲያውም ትራምፕ ምን አሉ? እንደ ኢራናውያኑ እኮ እኔን አዲሱ መንፈሳዊ መሪያቸው አድርገው ሊመርጡኝ በተደጋጋሚ ጠይቀውኛል፣ እኔ ግን ፈጽሞ አልሆንም አልኳቸው፣ እምቢ አልኳቸው አሉ። ኢትዮጵያውያኑ ውሸቱ ቆሞ ይሄዳ አልላሉ። በነገር ያቀለሉትን ሰው ሲገልጡት እውነቱን ተናግሮ ከመሸበት ማደር የማይመስል ልብ ያቆስል። አሁን ሻይቷ ሀገር ኢራን መንፈሳዊ መሪ ለመሰየም ከልጆቿ ወይም ከዜጎቿ አንድ ሰው አታይሆን ትራምፕን የመንፈሳዊ መሪ ላድርግ ያለቻቸው? ወይስ እስኪ ምን ይል እንስማው። እዚህም ገብቶ መንፈሳዊ መሪ ልሆን ይል ይሆን? ሁሉ አማረሽን ገበያ አታውጧት ይሏል ኢትዮጵያውያኑ። እንዲህ ሲል ይሆን ትራምፕ? በዚህስ ገጽታው ተመልክተውት ይሆን? ብቻ ግን ያመረጃ ወጥቷል። ብዙ ጊዜ ደጋግሜ ተመልክቸዋለሁ። ከዚያ ውጪ አያቶላ ሞጅታባ ካሚኔይ አንዱ እግራቸው ሳይቆረጥ አይቀርም። እንዲሁም ደግሞ የአርቲፊሻል ሰርጀሪ ወይም ቀዶ ሕክምና ፊታቸው ላይ ወይም ቆዳቸው ላይ ያስፈልጋቸዋል። በጣም ብዙ ዜናዎች ሲናፈሱባቸው የነበሩ ሰው ናቸው። ዛሬ ግን አረ የለም ሙሉ በሙሉ ተሽሏቸው ተፈውሰው ወጥተዋል የሚል መረጃ ወጥቷል። እንግዲህ እግራቸውም አልተቆረጠም። የዚያ አርቲፊሻል ሰርጀሪ ወይም ደግሞ የቀዶ ሕክምናው አላስፈለጋቸውም ማለት ነው። እያደር ነገና ተነገ ወዲያ አዳዲስ መረጃዎች መውጣታቸው አይቀርም። እውነትና ንጋት እያደር ይለያልና ያን ጊዜ በተገቢው የምናየው ይሆናል። ታዲያ ዛሬ ኢራን ወጥቷል የምስራች ብላ አሳውቃለች። ወዲህ ደግሞ
የእስራኤሉ ጠቅላይ ሚኒስትር ኔታንያሁ warns Iran still backing proxies and pursuing nuclear and missile program። ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ቢቢ ኢራን አሉ ኢራን ዛሬም ቢሆን በመካከለኛው ምስራቅ ቀጠና ለሚርመሰመሱት ታጣቂ ኃይሎች ድጋፍ ማድረጓን አላቆመችም። ወዲህም የኒውክሌርና የሚሳይል ፕሮግራሞቿን ቀጥላለች፣ ገፍታባቸዋለች። ጦርነቱ አይቆምም፣ በቃ ይቀጥላል። ኢራን ያበለጸገችውን ዩራኒየም ከምድሩ አስወጥታ እስከምታስተላልፍ ወይም እስከምታጠፋ ድረስ የኒውክሌር ፕሮግራሞቿም ንቅልቅል ውድም ብለው እስካልጠፉ ድረስ ጦርነቱ ይቀጥላል። ኢራን ደግሞ የለም የሰላምና የድርድር ወይም የመግባባት ስሌት ካለ ኢዝራኤል ይሏት ሀገር በሊባኖስ የያዘችውን ጦርነት ጨርሶ ታቁም። ከዚያም ውጪ የሆርሙዝ የውሃ መተላለፊያ ወሽመጥ በኢራን ሉዓላዊነትና የበላይነት ቁጥጥር ካልሆነ በስተቀር የትኛው መርከብ አያልፍም። ከዚያም ውጪ የኒውክሌር ጦር መሳሪያ ፕሮግራም ጉዳይ ዩራኒየም የማብላላት ፕሮግራም ሊነሳ አይችልም። ኢራን ዲስሚስ ትራምፕ ሪጀክሽን ኦፍ ፒስ ሪስፖንስ አስ ኢረሌቫንት። የተቆጣ ግስላን ሆናለች። ሰሞኑን ሲጠበቅ የነበረውና ትራምፕ ለኢራን ያቀረቡት የሰላም ዕቅድ ምላሽ ከኢራን ሲሰጥ የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን ምንድን ያሉት? ፈጽሞ ለጠላቶቻችን አናጎበድድም፣ አንሰግድም። ድርድርና ውይይት ከተባለም መማረክና መሸሽ አለያም እጅ መስጠት እንዳልሆነ ቅድሚያ ማንም ሊያውቀው ይገባል። የሆርሙዝን ወሽመጥ ማንም አይጋልብበትም፣ አይፏልልበትም። ኢራን በዚህ አቋሟ ጸንታለች። ደህና ሁኝ ልበልሽ የነዳጅ ዘይትና የጋዝ ዋጋ ምን ሊሆን ነው? በየት በኩል? ለነገሩ ተስፋ ባይኖር ኖሮ ብዙዎች ቀናቸው በጠራራ ፀሐይ ጨለማ ይሆንባቸው ነበር ይላሉ። እንዴት ቢባል ደግሞ ተስፋ ቀለብ ነው። የሌሎች አማራጮችን ማማተር ይቻል የለም ወይ ይላሉ። በስተመጨረሻ ኢራን ኢሹስ ስትሬች ብሪቲሽ አንድ ፍሬንች ዋርሺፕስ። አሁን ነገር እየመጣ ነው። እንግሊዝና ፈረንሳይ ጦር መርከቦቻቸውን በዚያ በፋርስ ባህር በሆርሙዝ የውሃ መተላለፊያ ወሽመጥ በዚያ ታይተዋል። ምንድን ያሉት? በኢራን ምክትል የውጭ ጉዳይ ሚኒስትሩና የዓለም አቀፍ ጉዳዮች ኃላፊው አሊ ጋሪብ አባዲ የማያዳግም ምላሽ ያገኛሉ። እንሰጣቸዋለን መልሱን። የእንግሊዝና የፈረንሳይ መርከቦች ከዚህ ግብራቸው የማይታቀቡ ከሆነ እኛ አሁን በኋላ ዛሬ ነገ አንልም፣ በአስቸኳይ መልሱን እንሰጣቸዋለን ብለዋል። የፋርስ ባህር ወይም ፐርሺያን ጋልፍ የሆርሙዝ የውሃ መተላለፊያ ቀጭኑ ወሽመጥ ያ ስፍራ እንደ ሰደድ እሳት ቋያና ቤንዚኑ ቀርቦበት እሳቱ እየተንቀለቀለ ነው። እየቶገ ሰማይ እየላሰ ነው። ብዙዎችንም ብዙ እያነካካ ነው። እንዴት ውሃ ሰደድ እሳትን ማራገቢያ ይሆናል? አሲድ መርዝና እሳት ይሄ ውሃውን ቀይሮታል። ሰላም ሲጠፋ ይሄ ነው። የሰው ልጅ ሰላም ከገዛ ልቡ ጀምሮ ከአእምሮው ሰላም ሲናጋ፣ ሰላም ሲርቀው የሌሎችን ሰላም ያደፈርሳል። ስለ ሰላም ዛሬ የሚወጣ አንድ የተላከ ሐዋርያ ብቅ ያለ የለም። ስለ ሰላም እንደራደር ተብሎ ዛቻና ፉከራ ባንድ ፊት መልእክት ይተላለፍበታል። ሰላም ምን ይሻላል? ምን ይበጃል? አለች ከያኒዋ። ላይኖርባት ምድር ሰው ይፋጃል። ሰላምን የመሰለ ትልቅ የህልውና የሕይወት መሠረት ሰላም። አሰላሙ አለይኩም ሻሎም። ይሄ ሁሉ ጣፋጭ፣ ይሄ ሁሉ ለሥጋም ለነፍስም ማራኪ የሆነ ቃል ሰላም። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።